ጤና ይስጥልኝ እንደምን አምስታችኋል እንደምን አድራችኋል እንደምን ውላችኋል የቲክቶክ ፋሚሊዎቼ ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም ለመጀመሪያ ጊዜ ነው የምሰራው ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሊ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት እንግዲህ ስቲል ነው ቀጥሏል እስከ ቬሎም ደርሷልና እኔ ሴትዮን አላውቃትም አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም እውነት ነው ወይስ ይያለኝ ሰው የለም ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ ፋሚሊ ኦሬዲ ያውቃል ባለቤቴ ታውቃለች ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው ዘውዬ ነች የተናገረችብኝ እሷ ነው ምን አድርጋት ነው አላውቅም ምቀኝነቱን ምን አላውቅም ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋ አላውቃትም ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታረቅ እችላለሁ ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ ካናደዳት እንደማንኛውም ሰው ትናደድቻለች እንደማንኛውም ሰው እንደሚደሰተው እሷ ትናደድቻለች ግን በህይወቴ አይቻት ማላቅ ሴትዮ ቬሎ ገዝታ ጭራሽ ጌም ጫወታለሁ ጌም ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ እኔን አውጪ እኔን ከሱ ውስጥ አውጪ እኔ ማላቃት ትልቅ ሴትዮ እኔ ማላቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን እኔ ማላቃት ሴትዮ እኔ አላቅሽም ልጆች አሉኝ ቤተሰብ አለኝ እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ ታሪክ ያያሉ ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር አያስፈልግም ብዬ ነበር ግን ለካ ያስፈልጋል ስለዚህ እውነት ላችኋለሁ ማላቃት ሴትዮች ቤተሰብ የምትበጠብጠውና ቁጭ ብሎ ሲሳደብ እኮ ነው አይደለም እንዴ ስለተሳደበ እንዳትለቂው ሱሪን አስወልቂው ሄሉ ነግሬሻለሁ እንዳትለቂው እልህ ይዞኝ ነው አሁን ዛሬ ማወራለሁ ካንቺ ጋር ለምን በራሴም የደረሰ ስለሆነና እኔ ደግሞ ስለተበቀልኩት ተበቅየዋለሁ ገብቶሻል አንቺም ደግሞ እንዳትለቂው ለምን በተለይ አሮጊት ያረጡ ሴቶች እዛ ውስጥ ያሉ ወንዶቹም ቢሆን እንደዚህ አይነት እንደዚህ የሆኑ እስከዚህ ድረስ እኮ ነው የተሳደበው ማንንም እንዳሰሚ እዚህ መጥቶ ቀዳሚ ቀጥረሽዋል አይደለ እኛም አለን አሄሉ ለተናገርኳቸው ቃሎች ጠቅላላ እስኩዛ ብሎ ከጠየቀሽ ኦኬ ካልሆነ ግን ያው ከስሩ እየሄድሽ እንዳትለቂው ይሄ ሽበታም ፂሙን አስወልቂው ከዚህ ከአገጩ ላይ አስወልቂው ሱሪውን በባዶ ቂጡ አስኪጁ እንዳትለቂው የምሬ ነው ሄሉ እልህ ይዞኝ ነው ቴንኪዩ ህይወት ግቢ ቴንኪዩ ወይ አጭር አስተያየት ልስጥና ሄለን ከድሮ ጀምሮ ነው የማውቅሽ እኔ ዝም ብዬ አልፎ ነው አሁን እንኳን መከታተልሽ ይሄን ኬዙን እኔ የአንቺ ዊትነስ ነኝ አውቅሻለሁኝ ሰውየው አንደኛ እንኳን ቀረብሽ በጣም የሚደብር ሰውዬ ነው ሲያወራ ራሱ ሳየው ፊቱ ዘበኛ የመሰለ ነው ለአንቺ አይመጥንሽም እንደው ምን ስታረጊ ድሮን ከእንዲህ አይነቱ ጋር ሆንሽ በተረፈ ግን አይዞሽ እንደው መወጣጣት ማያስፈልግም አንቺ ሶ ቢዩቲፉል ምንም ስለምንሽም ልነግርሽ አልችልም ታውቂዋለሽ መልክሽን ክላስሽንም ታውቂዋለሽ ወደዛም ፊትሽን ማዞር ማያስፈልግም እንደው ስለሱም ማንሳትም እንደኔ እኔ በጣም ነው የተናደድኩት ቅድም አፉን ሲከፍት በጣም አነጋገሩ ደባሪ ሰውየው ደባሪ መልኩ ደባሪ ሊገልጸውም አይችለውም ቀድሞ ነገር ከአንቺ ጋራ ምንሽም አብሮ አይሄድም ከሱ ጋራ ለዘበኝነት ከፈለግሽው በስተቀር ውጭ ሀገር ደግሞ ዘበኛ አያስፈልግም ኤኒዌይ እኔ እና አስተያየት ልሰጥሽ ነው የገባሁት እንደኔ ጊዜሽንም ኢነርጂሽንም አንቺ ብዙ ነገር የምታረጊዋለሽ ብዙ ኬዝ አለ ብዙ ነገር የምትሰሪው ስራ አለሽ ከእንዲህ አይነቱ ጋር መበዛበዝም አያስፈልግም just forget him ignore him አንቺ live your life አንቺ ከፈለግሽ ወንዱን 10ን ታሳልፊዋለሽ ሁልጊዜም ነው እኔ ሳይሽ ራሱ እንደው ባይሽ ወስተር
ታይም ነው የምለው። በጣም ነው ዩ ሶ ቢዩቲፉል ባይ ዘ ዌይ። እኔ ሌላ ነገር ከእንደዚች ያለች ሰው ጋር እንዴት ነው የምሆነው አለ እኮ ከእንደዚች አሰማሁት። እሱ እኮ ነው አናዶኝ። አሁን ቃላት እንትን እያለኝ ነው እልህ ስላለኝ አንደኛ በሴትነት እኔ ብዙ ጊዜ የአበሻ ወንዶች አምግላድ እኔ 25 ይርስ ከሀገር ከወጣሁኝ ራሴ እና ብዙ ጊዜ የእኛ ወንድ ሪስፔክት አያደርጉም። ሴቶች አሮጊት ሴት ስትሆን በእድሜዋ ሰርታበት ወልዳበት ስራ ሰርታበት ትርፋማ ሆናበት በጊዜዋ ቆንጆ ተክታበት ደግሞ ልጆችም ስንወልድ የእኛ ቤት ሶ ቢዩቲፉል ሰው ወልደንበት ነው ተነስተው ወንዶቹ ጊዜያቸውን የትም የጨርሱ። እኔ አይዶን ነው ግን ሁሉንም ማለት አይደለም። ታይማቸው ዌስት አድርገው ሴቶች ለሴቶች ዊትነስ ነኝ እኔ። ለምን ውጭ ሀገር ስንኖር ሴቶች ሃርድ ወርከሮች ናቸው። ሴቶች ላይፋቸው ቼንጅ የሚያደርጉ ናቸው። ሴቶች በብዙ ነገር የሚማሩ ናቸው። ስታቲስቲክሱን አውጥተው ማየት ነው። ውጭ ሀገር የምትኖር ሴት ምን ያህል የአሜሪካን ሀገር ነው የምንኖረው። በሁሉም ነገር ፐርፌክቶች ነን። ያለኛ ደግሞ ወንዶቻችን የባለትዳር ያለኛ ሰፖርት ያለኛ እንትን እነሱ ኑሮን አይኖሩትም። ውጭ ሀገር ያለ ሴት በጣም የምትደነቅ ናት። በጣም የምትደነቅ ጎበዝ፣ ራሷን ጠባቂ፣ ዘናጭ፣ ኢኮኖሚካሊ ስትሮንግ፣ የተማር በሁሉ ፋይናንሻሊ በኤቭሪቲንግ ምንም የሚወጣለት እንደው ከስንት አንድ ሜቢ እንጂ በብዛት እኔ እህቶችን ሳያቸው እድሜያቸውን በጣም ሰርተውበት ነው፣ ተምረውበት፣ ተለውጠውበት ነው። ወንዶች ግን እኔ አይዶን ነው ወንጀለስ ወይኔ ከኢትዮጵያ ይዘውት የመጡት ስንፍና እዚህ ውጭ ሀገር ላይ ብዙም አይደሉም። ኤንዌይ ግን በጣም ነው የተናደድኩት እንዲህ ብሎ ሲልሽ፣ አንቺ ግን አይመጥንሽም የኔ እህት፣ ከሱ ጋር ዌስት አታደርጊ፣ አይመጥንሽም። በቶፒክ ደረጃ ወይም ቢዝነስ ምናምን የሚያስገኝ ከሆነ ኦኬ ጎሄድ። ግን እንደው ሲሪየስሊ ከበፊቱም እንዴት እንዳሰብሽውም አላውቅም። ልጁ በጣም አይሮን ነው እኔ እንጃ። ንግግሩ ራሱ ወንድ ልጅ ንግግሩ ራሱ ደስ ይላል። የሆነ ደባሪ ነው ሲናገር ራሱ እና ይህንን አስተያየት ልሰጥሽ ነው። ጎፎሪት በቃ ከድሮ ጀምሮ ደግሞ የአበባገዝጉዥ ምናምን እንደዚህ አድርግ ወይ ሰላም፣ እንዴት አመሻችሁ? ቅድም ብዙ ሙዚቃ ከኋላ ስለነበረ እየረበሽ መስሎ ነው እኮ ሁለት ያወረድኩሽ። ይቅርታ ኔትወርክ ነው። ሄሉዬ በጣም ነው የምወድሽ፣ በጣም ነው የማደንቅሽ። ይሄ ርዕስ ያንቺ አይደለም፣ በጣም የብዙ ደካማ ሴቶች ርዕስ ነው። እየሰማሽኝ አይደል? ይሄ ርዕስ ያንቺ አይደለም። አንቺ ብዙ 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 መጥፎ ቀኖችን አልፈሻል። ሻርካ ያለፍሽ ሴት ነሽ። ነቲንግ ምንም ነገር ግን ይሄ ቃል የሚያመው ብዙ ሴቶች አሉ። ፖይንቴ እሱ ነው። ይሄ ቃል የሚያመው ማለት መከዳት ኖርማሊ፣ በእርግጥ ወንዶቹ ባለየ ናቸው፣ ልጅም ይክዳሉ፣ ኖርማል ነው። ከመካዱ በላይ ደግሞ ትርፍ ንግግሩ ብዙ ሴቶችን የሚያስለቅስ ቃል ነው። ስለዚህ በትክክል መጥቶ ይቅርታ መጠየቅ ካለበት ይቅርታ መጠየቅ አለበት። ከዛ ውጭ ግን መሄድ ካለብሽ በላይ ሂጂ፣ በእግዚአብሔር ብዬሽ ሄሉ ማለት እንደ ቀላል ነገር አትዩ። ለአንቺ ይሄ በጣም ተራ ነገር ነው። ከሻርክ ያመለሽ ሰው ይሄ በጣም ተራ ነገር ነው ለአንቺ። ነገር ግን ስንት ሴቶች አንገታቸውን ደፍተዋል። ሁለት እህቶች አሁን ተናግረዋል። በጣም የማደንቃቸው ናቸው። ከነሱ እንደነሱ ደግሞ መናገር የማይችሉ ብዙ ሰዎች አሉ። መከዳት በጣም ነው የሚያመው። በእርግጥ እሱ ሸቀጥ ስለሆነ ነው እንደ ሸቀጥ ቃን የገዛቸው። አይደንቀኝም፣ እኔ በእንደዚ አይነት ወንዶች አይደንቀኝም። ግን በልጆቹ መማሉ አንድ አበሳሽቶኛል። መካዱ፣ መሳደቡ፣ ኤቭሪቲንግ ነገሩ ከአንቺ ጋር ግን የሚመጣጠን ሰው አይደለም። ዘበኛ በጣም ይመጥኗል። አዎ ከአንቺ ጋር የሚመጣጠን ሰው አይደለም። አንቺም ርስሽ እሱ አይደለም። ግን ለብዙ ሴቶች አርአያ ስለምትሆኝ እኔ በጣም የምከታተልሽ። ለብዙ ሴቶች አርአያ ስለምትሆኝ ማንም ሰው አፉ እንዲዘጋ ፈልጋለሁ። በዚህ ይሄን ለማለት ነው። ብዙ ተብሏል። አመሰግናለሁ ሄሉዬ፣ በጣም ነው የማደንቅሽ። መልካም ምሽት። አሜን። ኦኬ ቤቲ ዴ ባይዘዌ ቦርድ ከሽኛል በዋናው አካውንቴ። ሄሉዬ የምሬን ነው የምልሽ። አንቺ ጎበዝ ሴት ነሽ፣ ጀግና ነሽ። ሲንግል ማም አንቺ ብቻ አለሽም፣ በጣም ብዙዎች አሉ። እሱ ባለጌ እስቲል በሴት መደበቁ ማለት ነው ባለጌ መሆኑን ነው የሚያሳውቀው። ሴት ልጅ ወልዷል፣ ነገ ሰውዬ ዘራውን ነው የሚያጽደው። ለሴት ልጁ እያስቀመጠ ነው ያለው፣ ክህደትም ማለት ነው። እና በጣም ባለጌ አጭበርባሪ ነው።
ስቲል ከፊቱ ላይ ይነበባል። እኔ ከቤቱ ቅድም ጂጂ በነበረችበት ሰዓት ቦልኮ ነው ያስወጡኝ ማለት ነው። እና ከሱ ይልቅ ማን ነው ተስ የሚባል አለቅላቂ ማለት ነው። በጣም ነው ያፈርኩበት። እኔ ጀርመናዊ ነኝ፣ እኔ መክሰስ እችላለሁ። እሷ ቁጭ ብሎ እንዴት ነው ጀርመን ሀገር ላይ መክሰስ የምችለው? እሷ ማናት? እሷ ታዋቂ ተጽዕኖ ፈጣሪ አንድ አዝማሪ ናት ጀርመን ሀገር ላይ ማለት ነው። አይደለችም የእሱ ሚስት ይቅርና ተስ የሚባለው ራሱ ዝም ብሎ ሰውን ተነስቶ መክሰስ አይቻልም። እዚህ ጋር ሲል ጀርመና ያግብተው ወረቀት ያገኝ እኮ ከአሜሪካ አበሻ ገባ። እሱ ራሱ አንድ አይነት ከሃዲ ነው እኮ የተስ የሚባለው ራሱ ከሃጂ እያንዳንዱ ጀርመን ሀገር ላይ የሚኖረው ይታወቃል። እዚህ የሆነ በሆነ ሰው ለመታወቅ እሱ ራሱ ሺ በለው እንጂ ማለት ነው። ዩሮፕ ሀገር ላይ ህጉ ሁሉም ሀገር ላይ ማለት ነው። ኖሬ ላይ ትንሽ ቢሆን ኑሯል አይደል? ህጉን ያውቃል። ተስ ዝም ብሎ ሊሰማው ይችላል። ለዛ እንዳትፈጩ አንፈታውም እኛም ማለት ነው። ይሄ ባለጌ ከሃጂ ማለት ነው። ሴትን ልጅ ጎርቶ ማለት ነው የትም አባቱ አይደርስም። በዛ ላይ ውሸቱ በጣም ያስታውቃል። እግዚአብሔርን ሄለም ማለት ነው የሆነ ሁላችንም ከእሷ ጋራ የሀሳብ ልዩነት ሊኖረን ይችላል። ሀቅ እንዳላት እውነት እዚህ ሶሻል ሚዲያ ላይ የትኛው ወንድ ላይ ነው ባሌ ብላ ወይ ጓደኛ ብላ ስትንጠለጠል አላየናትም። ምንም ነገር መታ በምትናገረው በራሷ ቤት ገብታ የምትናገረውን ተናግራ የምትወጣ ነው እንጂ ከየትኛው ሰው ጋር ነው ከዚህ ሰው ጋር አይደለም ከተባለ ማለት ነው። በጣም ልክስክስና ውሸታም ነው። ጸጉሩና ፂሙ ወደ ላይ ቁቦ ክህደትን ከፊቱ ላይ እየተነበበ ማለት ነው። ክህደትን ነበር ሲናገር የነበረ ይሄ ባለጌ ማለት ነው። ሶሻል ሚዲያ ላይ ማለት ነው። ከእሷ ጋር ከመገናኘቱን በፊት ከተገናኘም በኋላ ማለት ነው እርዳታ ነበር ሲያሰባሰብ ምናምን ሲጦልብ የምናውቀው። የትኛውን ስራ ሰርቶ ነው የታወቀ? በየትኛው ዝና ነው የታወቀ? ሲለምን ነው ሶሻል ሚዲያ ላይ በሽተኛ ይዞ ይመጣል። በበሽተኛ 50% እየተካፈለ ሲለምን ነው እኛ የምናውቀው። እሷ ተጽዕኖ እኔ አንዴ ነው ያፈርኩበት ሀቢባ ቤት በሆነ ነገር ገብተው ምናምን ነገር እሷ እኮ እንደዚህ እሷ እኮ እንደዚህ። አረ ከእሷ በፊት በጣም ስም ያላቸው አርቲስቶች እንኳን እኛ እኮ እንደዚህ ብለን እንኳን አውርቶ ሰምተን አናውቅም። ስማቸውን ሰቅለው እራሳቸውን ደብቀው ነው የሚኖሩት ማለት ነው። አንዲት አዝማሪ ላይ አንጠልጥለው አውጥቶ በመልክም ሆነ በምን ማለት ነው ሀቅ እኔ ሄላን ቤት ስላለው አይደለም ማርያምን ሁላችሁም መመስከር ትችላላችሁ። አይመጣጠኑም ከዛች አዝማሪ ጋር ማለት ነው። ለዛ ሄሉዬ እንዳትፈጪው እግዚአብሔር ነው የምልሽ። ብዙ ሴቶች በእንደዚህ አይነት ልክስክስ የሆኑ ወንዶች ማለት ነው ብዙ ሴቶች የተካዱ አሉ። ለዛ ማለት ነው ኔቢ መግቢያ ስለሌለው እናቱ ቤት ውጭ ሀገር ወረቀት ብቻ የመጣት ለአንቺ ስለው ብሏት እኮ መታ ያላትን ቀጥታ እኮ ኢንተርቪው ላይ ሰጠች ናት እኮ። 6 ወር በኋላ ነው እኮ ወረቀት እንደሌለው ራሱ የነገራል። ልቧን ከጠባ በኋላ እሷም የቀረበችው ኔቢ ኖሬ እንገባለሁ ብላ ሊሆን ይችላል። ነው ከራይል ጋር ውድድር ላይ ነበረች በዛ ነበር ወደዚህ ነገር እንትን ያለችው። ከ6 ወር በኋላ ፍቅረኛ ነው ብላ ካነበነበች በኋላ ተለያይቻለሁ ነው የምትለው። ፍቅር ደግሞ ከያዛት በኋላ በቃ አንድ ፍቅር ደግሞ በጣም አይምሮች ላይ አያለው ታውቂያለሽ። ኖሬን ለመግባት ብላ በላይ ዳይፐር ሳያቆም ጡት ሳያቆም በላይ የወለደ ሴት ማለት ነው። እንዴት አድርጋ እንትን ትላለች? አሁንማ ሆዷ እያደረም ወጣ አትናገርም። እያደረችም ቢሆን ማለት ነው በየናይት ክለብ ቤት እየጨፈረች ታኖረዋለች። እሱ ቁጭ ብሎ እንደ ሴት ልጅ ያሳድጋል፣ ዳይፐር ይቀየራል። ይሄ እከክ ማለት ነው። ማፈር ነበረበት። ወንድ ልጅ ከውጭ ሰርቶ ላብላብ እያለ መጥቶ ተጣጥቦ ሲቀየር ነው እንጂ ማለት ነው ቁጭ ብሎ ወንድ ልጅ የህፃንን ዳይፐር እየቀየረ ሴት ልጅ በናይት ክለብ ላይ እየሄደች ያም ይሄም ቂቷን ቸብ እያደረገ እየመታ ማለት ነው አምጥቷ እሷ አምጥታ የሚበላ ገንዘብ ማለት ነው። በጣም ሊያፍርበት ነው የሚገባ ማለት ነው። ይሄ እከካም ማለት ነው። ለዛ ብዙዎቻችን ከአንቺ ጋር ነን ያለ ነው። ይሄ እከካም ማለት ነው። እንዳትፈችው